በባህር ዳር አቅራቢያ 22ኛ ክፍለ ጦር በጠላት ላይ ከፍተኛ ሰርጀሪ መስራቱ ተነግሯል። ሰሞነኛው የባህር ዳር ውጥረት ምን ይመስላል? መረጃውን ከቦታው አለንም። በአማራ ክልል እንቅስቃሴ ተገድቦ ወጣቶች ለግዳጅ ውትድርና እየታፈሱ ነው። በአንጻሩ ሰልጣኞች ከብር ሸለቆ ማሰልጠኛ ካምፕ በመክዳት አፋብን ምስራቅ አማራ ቀጠና ቴዎድሮስ እዝ 109ኛ ኮርን ተቀላቀሉ። ዝርዝር አለንም። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ምስራቅ አማራ ቀጠና ምኒልክ እዝ በሁለቱ ጥምር ጦር በደራና በወግዲ ግንባሮች የአብየን ሰራዊት ድባቅ መታውታል። ዝርዝር የግንባር መረጃ አለንም። በጀግናው አጼ ዳዊት ክፍለ ጦር በተሰራው ልዩ ኦፕሬሽን ብልጽግና ባሰማራቸው ዘራፊዎች የታገቱ 7 ንጹሃን የኦሮሞ ወገኖችን ማስለቀቁን ክፍለ ጦሩ አስታውቋል። ከቦታው መረጃ አለንም። ዶክተር ጸጋሁን ስሜ በአገዛዙ የጸጥታ አባላት በባህር ዳር ተገደለ። በክልሉ ጤና ቢሮም ይሰራ ነበር። በምን ምክንያት ተገደለ? ጉዳዩን እናቀርባለን። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡት መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 27 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አምባገነኑና አረመኔው የብልጽግና አገዛዝ የአማራን ህዝብ የመከራ አይነት እያሳየው ይገኛል። በፈቃደኝነት የሚመራው ህዝብ ሲያጣ አስገዳጅ መንገዶችን እየተጠቀመ ምድሩን ሲኦል አድርጎት ይገኛል። በተለይም ትምህርት ቤቶችን በመዝጋት ህጻናትንና ወጣቶችን ቦዘኔ በማድረግ ለውትድርና እያፈሳቸው ይገኛል። ዓለም አቀፉን የጦርነት ህግ እየሻረ ጦርነት የሚያደርገው ብልጽግና ለህጻናት እንኳን የሚራራ ልብ የለውም። ይህን ሰሞን በመላው አማራ ሌላ መከራ አምጥቶ ከመንገድ ያገኘውንና ቤት ለቤት እየዞረ ህጻናትንና ወጣቶችን እያፈሰ ይገኛል። እምቢ ለባርነት ባለው ወጣት ላይ አዲስ የስቃይ ምዕራፍ ከፍቶበታል። በርካታ ወረዳዎች ላይ እንቅስቃሴ ተገድቧል። ህዝቡ በተለይም ወጣቶች በሚደረገው የግዳጅ ውትድርና ላለመታፈን ከከተማ እየወጣ ነው። በደረቀው ሌሊት መኖሪያ ቤቶችን እየከበቡ የሰፈሩን ወጣት በሙሉ እንዳፈሱ ምንጮች ከቦታው ተናግረዋል። በአንጻሩ ወደ ብር ሸለቆ ታፍሰው የገቡት ሰልጣኞች በተደጋጋሚ እየጠፉ ነው። ባለፉት ወራት ከብር ሸለቆ እየወጡ ፋኖን እየተቀላቀሉ እንደነበርና ወደ ቤተሰቦቻቸውም እየተሸኙ እንደሆነም ስንዘግብ ቆይተናል። የአብይ አህመድ አረመኔ ሰራዊት ወጣቱን ቀን ከትምህርት ቤት ከስራ ቦታና ከመዝናኛ ቦታ እያፈነ ሲሆን ሌሊት ደግሞ ከተኙበት ቤት እየገነጠለ ወጣቶችን በማፈን ወደ ውትድርና ተቋም እያስገባ ይገኛል። ነገር ግን አብዛኛው ወጣት ከማሰልጠኛ ካምፕ እየጠፋ ፋኖን በገፍ እየተቀላቀለ ይገኛል። 4 ምልምል ሰልጣኞች ከብር ሸለቆ ማሰልጠኛ ካምፕ በመክዳት አፋብን ምስራቅ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር 88ኛ ክፍለ ጦርን የተቀላቀሉ ማሳያ ናቸው። ከዚህ በፊት ከ136 በላይ ሰልጣኞችን ተቀብለን ለቤተሰብ አብቅተናል በማለት ገልጿል። የቴዎድሮስ እዝ ህዝብ ግንኙነት መምሪያ። በግንባር ዜናችን አፋብን ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር ከግምገማው በኋላ በጠላት ላይ ሁለተኛ የደፈጣ ሰርጀሪ መስራቱ ተነግሯል። በባህር ዳርና አካባቢው የሚንቀሳቀሰው 22ኛ ክፍለ ጦር ወጥ የሆነ የስራ ግምገማ ካደረገ ማግስትም እጅን በአፍ የሚያስጭን ጥቃት በጠላት ላይ እየፈጸመ ይገኛል። የጠዋት ጀንበሩ ልትጠልቅበት 11ኛው ሰዓት ላይ የሚገኘው ብልጽግና በሰቀለጥ ቀበሌ ገበያ ላይ ህገወጥ ጤና መድህን በግዴታ ትከፍላላችሁ እያለ ሲያንገላታ ውሎ ነበር። እናም ከማህበረሰቡ ኪስና መቀነት በአስገዳጅ ሁኔታ የሰበሰበውንና የዘረፈውን ገንዘብ ጥር 26 ቀን 2018 ዓ.ም ወደ ባህር ዳር ጭኖ ለመግባት ብዛት ባለው ሰራዊት ታጅቦ ከሰቀለጥ ቀበሌ ተነስቶ ተንቀሳቅሶ ወንጀጣ ቀበሌን አልፎ ትኋን ተራራ ላይ ሲደርስ ከቀኑ 6 ሰዓት ተኩል እስከ 7 ሰዓት ድረስ ለ30 ደቂቃ የቆየ ውጊያ በማድረግ አይበገሬው የ22ኛ ክፍለ ጦር የአማራ የቁርጥ ቀን ልጆች ከያዙበት የደፈጣ ቦታ እየወጡም ጠላት ላይ በመከመር የቦምብና የክላሽ የጨበጣ ውጊያ በማድረግ ጠላትን እንደ ቆሎ ሲያመርቱት በሁኔታው ግራ የተጋባውና መድረሻ የጠፋው የብርሃኑ ጁላ ጦር ድንብርብሩ እየወጣ እግሬ አውጭኝ እያለ በሚፈረጥጥበት ሰዓት ከኋላ ተቆርጦ የቀረ ኃይል ደርሶ ሽፋን በመስጠት ቁስለኛና አስከሬኑን ታቅፎ ቅስሙ ተሰብሮ ወደ ባህር ዳር ገብቷል ብሏል። ፋኖ አማረ ጌታቸው ቴዎድሮስ እዝ 102ኛ ኮር የ22ኛ ክፍለ ጦር ህዝብ ግንኙነት።
በወሎ ቤተ አማራና በሸዋ ግንባር የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝና ምስራቅ አማራ ቀጠና በምኒልክ እዝ በሁለቱ ጥምር ጦር በደራና በወግዲ ግንባሮች የአብይ ሰራዊትን ድባቅ መታውታል። ደራ ወረዳና በደቡብ ወሎ ወግዲ አካባቢዎች የአርመኔው አብይ አህመድ ኃይሎች የአሳምነው ልጆች በሁለት አቅጣጫዎች የከፈቱት መጠነ ሰፊ ጥቃት የጠላት ኃይል ተመቷል። ትላንትናው ዕለት በብልጽግና ወንበር አስጠባቂ መከላከያ በኩል የተቀናጀ የማጥቃት እቅድ ተይዞ ነበር። ጥቃቱም በሁለት ዋና ዋና አቅጣጫዎች ላይ ያተኮረ ነበር። በሌላ ግንባር ከወግዲ ተነስቶ ወደ ጎንጅና ድራ መስመር ለመግባት የሞከረው የጠላት ኃይል በከፍተኛ ሜካናይዝድ የታጀበ ከ10 ሻለቃ በላይ የሚሆን የ105ኛው ክፍለ ጦርና ተጨማሪ የእግረኛ ክፍለ ጦር በመሰለፉ በጀነራል ዘውዱ ሰጣርጌና በጀነራል ሞሲሳ የሚመራው ይሄው ኃይል በምኒልክ እዝ መብረቅ ክፍለ ጦር አከርካሪው የተሰበረ ሲሆንም በደራ ቱቱ ግንባር በኩል ደግሞ የጠላት ኃይል ከደራ ተነስቶ ከሰኞ ገበያ በኩል ወደ ቱቲ የፋኖ ካምፕ አቅጣጫ ጥቃት ለመሰንዘር ተንቀሳቅሶ ንጋት 11 ሰዓት ላይ የጀመረው ይህ ውጊያ ለረጅም ሰዓታት የቆየ ሲሆን በናዶ ክፍለ ጦርና በፈቃዱ በላይ ክፍለ ጦር በሁለቱ አሃዶች በቅንጅት በወሰዱት የማጥቃት እርምጃ መልሶ ሰረር ኩላ ከተማ መቆጣጠር ተችሏል። ይህ በእንዲህ እንዳለ በሁለቱ አሃዶች በተሰራ አውደ ውጊያ የከተማዋ መያዝም በአረመኔው አብይ አህመድ ኃይሎች ላይ ከፍተኛ ጫና የፈጠረ ሲሆን በዚህም አውደ ውጊያ የጠላት ምሽግ ሲሰበርም በርካታ አገዛዙ ሲጠቀምበት የነበረው ደረቅ ኦሬሽንና በርካታ ጥርንፍ ቦርሳ የተገኘ ሲሆን ከፍተኛ የሰው ኃይል ሙትና ቁስለኛ ተደርጓል ብሏል። የአፋብን ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት መምሪያ። በዚያው በሸዋ ግንባር በጀግናው አጼ ዳዊት ክፍለ ጦር በተሰራው ልዩ ኦፕሬሽን ብልጽግና ባሰማራቸው ዘራፊዎች የታገቱ 7 ንጹሃን የኦሮሞ ወገኖችን ማስለቀቁን ክፍለ ጦሩ አስታውቋል። አገር አማን ብለው ከሸዋ መርሃ ቤቴ አውራጃ ከደራ ጉንዶ መስቀል ከተማ ተነስተው ወደ አዲስ አበባ ለመጓዝ ላይ በነበሩ 7 የኦሮሞ ተወላጆች ላይ እሁድ ጥር 24 ቀን 2018 ዓ.ም ከረፋዱ 4 ሰዓት ላይ የብልጽግናው አገዛዝ ባሰማራቸው ዘራፊዎች ልዩ ስሙ ወንጭት በተባለ አካባቢ ታግተው የተወሰዱ ንጹሃን ወገኖቻችንን የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ባደረገው ልዩ ክትትልና አስደማሚ ኦፕሬሽን ታጋቾቹን ያለምንም አካላዊ ጉዳት ከአጋቾች ነጻ ማውጣቱን የክፍለ ጦሩ የህዝብ ግንኙነት ክፍል ኃላፊ አርበኛ ዲያቆን ያሬድ ታመነ አስታወቀ። ክፍለ ጦሩ በላከው መረጃ እንደገለጸው በቀጠናው ስርዓቱ ባሰማራቸው አጋቾች ተደጋጋሚ ወንጀል ሲፈጸም እንደነበር ገልጾ ይህ ድርጊት መፈጸሙን ከስፍራው መረጃው የደረሰው ክፍለ ጦራችን ወንጀሉ ከተፈጸመ ጀምሮ እስከ ምሽት 1 ሰዓት ድረስ በክፍለ ጦሩ ከፍተኛ አመራሮች በተመራው ልዩ ኦፕሬሽን በዘራፊዎች የታገቱትን ወገኖቻችንን ማስለቀቅ የተቻለ ሲሆን በኦፕሬሽኑ መሃል ከአጋቾች ጋር በነበረው የተኩስ ልውውጥ በአንደኛው አባል ላይ የማያዳግም እርምጃ መውሰዱን ገልጿል። ከታገቱት 7 ንጹሃን ወገኖች 5ቱ ሴቶች ሲሆኑ 2ቱ ወንድ መሆናቸውን የገለጸው ክፍለ ጦሩ የታገቱት ወገኖች በቅርብ ቤተሰቦች በተገኙበት በትላንትናው ዕለት ጥር 26 ቀን 2018 ዓ.ም በሰላም መሸኘታቸውን በመግለጽ የታጋች ወገኖች የህዝብ ልጅ የሆነውን የአማራ ፋኖ ላደረገላቸው ሁሉ ታላቅ ምስጋና ማቅረባቸውን አርበኛ ዲያቆን ያሬድ ታመነ በላከው መረጃ አረጋግጧል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ምክትል መሪ አርበኛ ኢሳያስ ደመቀና ሌሎች የእዝ እንዲሁም የኮር አመራሮች በተገኙበት የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦርን የውስጥ አንድነትን በማጠናከር ወቅታዊ የፖለቲካ ግንባታ ተሰጥቷል። የአብይ አህመድ መንግስት ክፉኛ እየፈተነች ያለችው የ7 ለ7 ክፍለ ጦርን የውስጥ አንድነት ከማጽናት ባለፈ ክፍለ ጦሯ እንደ ንስር ታድሳ እንድትወጣና ለቀጣይ ግዳይ ዝግጁ እንድትሆን ተደርጓል ተብሏል። በዚህም የአመራር ሚና የአሳምነው እዝ ከፍተኛ አመራሮች ወታደራዊ ስልትን ከፖለቲካዊ ንቃተ ህሊና ጋር በማጣበር የክፍለ ጦሩ አቅም የሚገነባበትን ሂደት በአጽንኦት እንዲሰሩ ሲሉ ለክፍለ ጦሩ አስተላልፈዋል። የውስጥ አንድነትን ማጽናት በአንድ የጦር ግንባር ውስጥ ውጤታማነት የሚመጣው ከመሳሪያ ብዛት ይልቅ በታጋዮች መካከል ካለው ጽኑ አንድነት ነው ሲሉ ጨምረው ገልጸዋል። ይህ ክፍለ ጦር የመንግስትን ጦር ክፉኛ የሚፈትን የራስ ምታት ከመሆኑም በላይ በደቡብ አማራ አካባቢ ያለውን ወታደራዊ ሚዛን ለማስጠበቅ ትልቁን ሚና እንዲጫወት የሚያደርግ መሆኑን ከቦታው መረጃውን ያደረሱን ተናግረዋል። ዶክተር ጸጋሁን ስሜ በባህር ዳር ላይ በጨፍጫፊው ስርዓት ተገደለ። ዶክተር ጸጋሁን ስሜ ይባላል። ወጣት የሕክምና ባለሙያና በጣም ንቁ አእምሮ ካላቸው ሰዎች ተርታ የሚመደብ የአማራ ክልል ጤና ቢሮ ባለሙያ ነበር። ሆኖም በትናንትናው ዕለት ጥር 26 ቀን 2018 ዓ.ም ባህር ዳር ከተማ በስራ ቦታው አካባቢ የጥቁር ናዚ ታጣቂዎች አፍነው እንደወሰዱትና እንደገደሉት ታውቋል። ወጣቱ ዶክተር ጸጋሁን ስሜ ስራ አክባሪና ታታሪ ሰራተኛ መሆኑን አብረውት የሰሩ ሰዎች የሚመሰክሩ
ሲሆን ከየትኛውም የፖለቲካ እንቅስቃሴ ተሳትፎ የሌለውና ስራውን ሰርቶ ቤተሰብ እንደሚያስተዳድር የሚያውቁት ሰዎች ይናገራሉ። ነፍሰ ገዳዮቹ የጸጥታ አካላት ከስራ ቦታው አፍነው ከወሰዱት በኋላ እዛው ባህር ዳር ከተማ አባይ ማዶ በተለምዶ ቤዛዊት የሚባሉ አካባቢ ወስደው እንደገደሉት ተሰምቷል። ዶክተር ጸጋውን ስሜን ምስራቅ ጎጃም ደብረ ወርቅ ከተማ የተወለደ ሲሆን ባለትዳርና የአንድ ልጅ አባት ነበር። ከቅርብ ዓመታት ወዲህ ታፍነው የሚወሰዱ ወጣቶች በተለይም በቀለም ትምህርት የገፉ ምሁራንን በአገዛዙ ኃይሎች በብዛት እየተረሸኑ እንደሚገኙ ተደጋጋሚ ዘገባዎች ማድረሳችን ይታወሳል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑን ጠቁመዋል። አቶ የማነ ገብረ መስቀል እንዳሉት የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካደና የህዝብን ግንዛቤ ለማዛባት የታለመ ነው ብለዋል። ሚኒስትሩ አክለውም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደው ወታደራዊ አጀንዳ ማመቻቻና ማስተባበያ እንዲሆን ታስቦ የተዘጋጀ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ በንግግራቸው ወቅት የተጠቀሙትን የጎላን ኮረብቶች ንጽጽር ሚኒስትሩ ጠቅሰውታል። ጠቅላይ ሚኒስትሩ በንግግራቸው ውስጥ የጎላን ኮረብቶች እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነው ብለዋል። ለማብራሪያ ያህል የጎላን ኮረብታዎች ከሶሪያ የተያዙና በአሁኑ ወቅት በእስራኤል ቁጥጥር ስር ያሉ ስትራቴጂያዊ ፍራዎች ሲሆኑ ጠቅላይ ሚኒስትሩ ይህንን ንጽጽር ለባህር በር ጥያቄያቸው እንደማሳያ መጠቀማቸው በኤርትራ በኩል እንደ ወታደራዊ ስጋት ተወስዷል። የኤርትራ መንግስት በከፍተኛ ባለስልጣኑ በኩል የሰጠው ይህ ምላሽ በሁለቱ ሀገራት መካከል የነበረ ወታደራዊ ትብብር አብቅቶ ወደ ከፍተኛ የዲፕሎማሲያዊና የቃላት ፍጥጫ መሸጋገሩን የሚያረጋግጥ ነው። በኢትዮጵያ በኩል የቀረበው ኤርትራ አማጽያንን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚለው ውንጀላ ቀጠናውን ለከፍተኛ ስጋት ዳርጎታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።